ሀይ እንዴት አመሻችሁ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ በድምጽ ብቻ ነው የመጣሁትኝ። እንዴት ነው በድምጽ ብቻ አመጣጥ የተመቻችሁ ወይስ እንዴት ነው? ሁሉ ሰላም ነው ወይ? ሰላም እንዴት አመሻችሁ? ሁሉ ሰላም ነው ወይ? ደህና ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ በጣም። ዛሬ ወደ ደጅ ወጣ ብያለሁኝ። አክቹዋሊ እንደ ወክ ነገር ነው። ወደ 11 ሰዓት ተኩል ምናምን ሆኗል። እየጨላለመ ነው። 12 ሰዓት ሊሆን ነው ሊመሽ ነው። ሰሞኑን በጊዜ ነው ቶሎ እየጨለመ ያለው። ዛሬ እንደውም ላይ ካልጨለመም ጊዜ አለና ዝናብም እየመጣ ነው ከኋላ እንደምታዩትኝ ዝናብም እየመጣ ነው ሊዘንብ ነው ምናምን እና እዚህ ጋር ቁጭ ብዬ እንግዲህ ቪው ምናምን እየተመለከትኩኝ ፊት ለፊቴ ላይ እና እነዚህ አረንጓዴው ሳሩ ላይ ምናምን ስቀመጥ ይሁን ምን ይሁን እንደሆነ አላውቅም። በቃ ሀሳብ ገባኝና ይሄንን ነገር እስቲ ላካፍላችሁ ብዬ ነው እና የመጣሁትኝ። ብዙ ጊዜ ብዙዎቻችን ማለት ነው ወደ ውጭ መውጣት እንፈልጋለን፣ ውጭ ሀገር መኖር እንፈልጋለን። በቃ የሆነ ግላመረስ ነገር ህይወት ውስጥ ፓርት ኦፍ እዛ በቃ አይደለ የዛ ግላመረስ ላይፍ ፓርት ኦፍ ኢት መሆን እንፈልጋለን። ለምንድን ነው እያሰብኩኝ ነበር እና ይህንን ነገር ከእናንተ ጋር ሼር ላድርጋችሁ 5-10 ደቂቃ የምትሆን ነገር ሼር ላድርጋችሁ ስለፈለግኩኝ ነው እና ደግሞ እንደዚህ ካወራንም ቆየን መሰለኝ ቆየን ብዬ ስላሰብኩኝ ነው። እና ምን ልላችሁ ነው ብዙዎቻችን ውጭ ወጥተን መማር እንፈልጋለን፣ ውጭ ወጥተን መስራት እንፈልጋለን። ከዛም በኋላ ውጭ ወጥተን መኖር ነው የምንፈልገው እና እኔም ደግሞ በህይወቴ ህይወቴን ሙሉ ነው የምላችሁ ራሴን እስከማቅበት ጊዜ ድረስ ላይ 6ኛ ክፍል 7ኛ ክፍል ሆኜ ተማሪ ሆኜ ውጭ ሀገር ሄጄ መማር እንደምፈልግ ብቻ ነው የማውቀው። ውጭ ሀገር መኖር እንደምፈልግ ስፔሲፊካሊ ደግሞ አሜሪካ መኖር እንደምፈልግ ነበረ በጣም ለራሴ የማስበውም የምነግረውም የነበረው እና አሁን መጣሁኝ። አክቹዋሊ አሜሪካ አይደለም የመጣሁት ቱርክ መጣሁኝ። ግን ስቲል ላይ ከሀገር ውጭ ነው፣ ኢትዮጵያ ውስጥ አይደለኝም። ከሀገር ውጭ የሚለውን ጎሌን ቢያንስ እንኳን አሳክቸዋለሁ፣ አሟልቸዋለሁ ብዬ አስባለሁ። እና እዚህ ከመጣሁኝ በኋላ ብዙውን ጊዜም ብቻዬን ነው የማሳልፈው። ላይክ ከጓደኞቼ ጋር የማሳልፍበት ጊዜ አለ። ከዛም ውጭ ደግሞ ብቻዬንም የማሳልፍበት ጊዜ አለና ብዙ ላይክ እንደዚህ የተመስጦ አስተሳሰብ ነው የሚባለው ተመስጬ ሳስብ ምናምን ነው መሰለኝ ለምንድን ነው ወደ ውጭ መውጣት የምንፈልገው ብዬ ማሰብ ጀመርኩኝ። ኢትዮጵያ የምናደርገው ነገር ኢትዮጵያ የማናደርገው ነገር ውጭ ከወጣን በኋላ እናደርገዋለን ብለን ያሰብናቸው ያቀድናቸው ነገሮች ምንድን ነው? ልክ እኔ ራሴን ስጠይቀው ቆይ ውጭ ወጥተሽ ኢትዮጵያ ከምታደርጊው ሌላ የተለየ ምንድን ነው ልታደርጊ የምትችው? ላይክ ምን ልታደርጊ አቅደሽ ነበር የመጣሽው ብዬ አሰብኩኝና እነዛን ያቀድኳቸውን ነገሮች ኢትዮጵያ ማድረግ አልችልም። ይህንን ስላችሁ ኮምፕሊኬትድ አላድርገውና ብዙዎቻችን እዚህ ያለነው ኢንተርናሽናል ተማሪዎች ነን። ብዙዎቹ ስራ ተቀጥሮ ይሰራሉ። እኔ ስራ እየሰራሁኝ አይደለም። የሆነ ሰሞን ላይ ስራ ገብቼ ነበር። ከዛም በኋላ ተውኩትኝ እና ስራው በጣም ከባድ ስለነበረብኝ ነው የተውኩትኝ። የገጠራማ ፓርት ስለሆነ የምኖርበት ማለት ነው። የእንግሊዘኛ ነገር የቋንቋ ላይክ ላንጉጅ ባሪየር አለና የቋንቋ ችግር ስለሚኖር ፍሮንት ዴስክ ላይ ላይክ ፊት ለፊት ነገር ላይ የሚያደርጉትን ተርኪሽ የሚናገሩትን ሰዎች ነው። በእንግሊዘኛ የሚናገሩትን ሰዎች የውስጥ ስራ ላይ ኪችን ውስጥ እቃ ማጠብ ወይ ደግሞ እንዴት ልበላችሁ ማብሰል ወይ ሲያበስሉ የሚያበስሉትን አጋዝ ሼፎች ምናምን ብቻ አለ አይደለ ፍሮንት ላይ ከከስተመር ጋር የሚያገናኝ ስራ አያሰሩም እና እኔም ገብቼ ነበረ ግን ስለከበደኝ ተውኩትኝ። ከዛም በኋላ ደግሞ ብዙ ኢንተርናሽናል ተማሪዎች አሉ እንዳልኳችሁ እና ከብዷቸውም ደግሞ የማይተዉት አሉ። ለመተው የማይችሉበት ሁኔታ ውስጥ የሚሆንበት አለ አይደለም። አይ እኔ ብተወው አይ ካንት አፎርድ ዲስ ይህንን ነገር ትቼ መኖር አልችልም፣ ለህይወቴ በጣም ያስፈልገኛል ይሄ ስራ ብለው የሚሰሩት ስራ አለና ሀገራችን ላይ ሆነን እሱን ነገር ታዲያ ለመስራት ለምን እንተዋለን? እዚህ ስንመጣ አሁን ተማሪ ሆነን በጎን ለጎን ደግሞ እየሰራን እቃ ማጠብም ሆነ ማስተናገድም ሆነ እኛ ሀገር ላይ ላይክ እንደዚሁ በአጠቃላይ ዝቅተኛ ተብሎ የሚታሰበውን ስራ ስንወጣ እንሰራለን። ይሄ ደግሞ እውነታ ነው፣ ሁሉም ሰው የሚያውቀው ነው። እና ኢትዮጵያ ውስጥ ሆነን እሱን ነገር ለማድረግ ለምንድን ነው የማንችለው? ልክ ከሀገር ስንወጣ ለምንድን ነው እሱን ነገርም ማድረግ አለብኝ ብለን? ምክንያቱም ከሀገርም ስንወጣ ተመሳሳይ ማንነት ተመሳሳይ አይደንቲቲ ነው ይዘን አይደለም እንሄደው። ስለዚህ ያንን አይደንቲቲ ኢትዮጵያ ውስጥ ለምን አናመጣውም? ልክ ከሀገር ስንወጣ የተለየ ሰው የተቀየረ ሰው እስኪመስል ድረስ የምንቀየረው ለምንድን ነው ብዬ አሰብኩኝ። ይሄን ያህል ብዙዎቹ ከሀገር ሲወጡ ስትረግል የሚያደርጉበት ጊዜ ይበልጣል ከንትን ላይክ ኢንጆይ ከሚያደርጉት ነገር እና እኔም ራሴ ልክ ስጠይቅ ምንድን ነበር ቆይ ታዲያ ሀሳብሽ ኢትዮጵያ እያለሽ ይሄን ነገር ለምንድን ነው ማትሰሪ የነበረው ብዬ ሳስብ ብዙዎቹን ጥያቄዎች መልስ ላገኝላቸው አልቻልኩኝም። እናንተ እስቲ ይሄንን ነገር ከመለሳችሁ መልሱን ካወቃችሁት ብትነግሩኝ በዚህ አጋጣሚ ደስ ይለኛል። እና ኢትዮጵያ ውስጥ ሆነን ታዲያ ሰርተን ላይ መቀየር ማንችልበት ምክንያት ብለን የምናስበው ምንድን ነው? እኛ ኤኒቲንግ ላይክ ኢትዮጵያ ውስጥ አለ ብለን የምናስባቸው ችግሮች ባይዘው ሁሉም ቦታዎች አሉ። እና ልክ ሰው ወደ ውጭ ስናይ እኔ ሰው ወደ ውጭ ሲሄድ ሳይ ኢትዮጵያ እያለሁኝ ማለት በጣም እቀና ነበረ። እግዚአብሔር መቼ ነው የኔን ስራ የምታደርሰው ብዬ በጣም ይከፋኝ ነበርና
አሁን ወጣሁኝ። ከዛም በኋላ ግን የተለየ ነገር የለውም አለ አይደል? በጣም ኖ እንደዚህ ስላችሁ ማለት ነው ግሬትፉል ሳልሆን ቀርቼ ምናምን አይደለም። አም ቬሪ ግሬትፉል ለዚህ ኦፖርቹኒቲ በጣም ደስተኛ ነኝ ምናምን ምናምን። ከዛ ግን በኋላ እሺ እንዴት ነው ታዲያ ከዚህ በኋላ ያለው ህይወቴን ግራ ቀኙን ሳላይ ሳላመዛዝን የወሰንኩት ነገር ነው ብዬ አስባለኝ። አይ ቲንክ ኮምፕሊኬትድ አደረግኩትኝ እንዴ? ብዙ ነገሮችን ሳላቅ ነካካሁኝ መሰለኝ። ልል የፈለግኩትኝ ለትንሽ ትንሽም ልትቀራረቡልኝ ችላችኋል። ፒክኒክ ላዘጋጅ እያሰብኩኝ ነበረ በባለፈው ሳምንት እና በጣም ክረምት ስለሆነ እዚህ በጣም ብርድ ስለሆነ ከቤት ራሱ መውጣት በጣም አስጠልቶኝ ብዙ ጊዜን ቤቴ ነው እና ሳሳልፍ የነበረ። ዛሬ እንዳወክ ነገር ወጣሁኝ። ከዛም በኋላ ጂም ውስጥ ሳይሆን ማለት ነው የባስኬትቦል ኮርት አለ እዛ ዛሬ ኢቨንት ተዘጋጅቷል ተብሎ ደግሞ ሰማሁኝ ስወጣ ማለት ነው። በዛው ልክ ስሄድ ሆት ቾኮሌት እና ብስኩት ብቻ ነው እየሰጧቸው የነበረው እና የሆነ ግሉጋን እና የሆነ አበባ ነገር ሰጥቷቸው እሱን ጨርቅ ሰጥቷቸው አበባ እንዲሰሩበት እንትን እየተባለ ነበርና ዋት እኔማ ይሄንን አላደርግም ብዬ ነው። ለዚህማ ኩል ነኝ እኔ ያልኩኝ ለዚህማ ኩል ነኝ እኔ ብዬ ወጣሁኝና እዚያ መጥቼ ቁጭ አልኩኝ። እዚህ ቁጭ ስል ቪውን ምን እያየሁትኝ ነበርና ይሄ ሀሳብ ደግሞ መጣብኝ ከእናንተ ጋር ላካፍላችሁ ብዬ ስላሰብኩትኝ ነው እና ያነሳሁትኝ። አሁን ገብቼ ራታ አበስላለሁኝ። ባይ ዘ ዌይ ለብቻ መኖር ካነሳሁትኝ አይቀር ደግሞ ስለ ብቻ መኖር ትንሽ ነገር ልበላችሁና ለብቻ መኖር በጣም ደስ ይላል። ለብቻ መኖር ላይክ በጣም እኔ እንጃ እኔ በጣም ደስ የሚለኝ ነገር አንዱ ለብቻዬ መኖሬ ነው። ግን ደግሞ በዛው ልክ በጣም ብዙ ኃላፊነቶች አሉትኝ። በቀን 3 ማብሰል ለካ እንደዚህ ከባድ ነው። ወይኔ እኔ በቀን 3 መመገቤ ማለት ነው ከምንም በላይ ከበደኝ እሱ ነው። ማብሰሌ በጣም ነው በቃ ገና ሰርቼ ጨርሼ ልክ በልቼ ጨረስኩኝ ስል ለቀጣዩ ምግብ ፕላን ማድረግ አለብኝ። እንዴት ሆኖ ነው እንደዚህ ሆነው? ከዛ በተረፈ ደግሞ ሶሻል ላይፍ እና እንትን ለፐርሰናል ላይፍ ምናምን ባላንስ ማድረግ ምናምን ብዙ ነገሮቹ ከባድም ነገሮች አሉትኝ። እሱን ነገር አስቤው አላውቅም ነበረ። ዝናብ ማካፋት ጀመረላችሁ ዩ ጋይስ። ዝናብ ጀመረ። ወይ ጥላ ቦታ ልሁን ካለበለዚያ ደግሞ ልንቀሳቀስና ወይ እቤቴ ገብቼ እንቀጥላለን ይሄን ኖሬ። ዝናቡ በጣም መጣል ሲጀምር ወደ ቤቴ ተመለስኩኝ። ስለዚህ የዛሬ እንግዲህ ትንሽ አየር መቀበሌ በአጭሩ ተቋጫ ማለት ነው። እና ለእናንተም ምን ልላችሁ መሰላችሁ ጠቅለል ሳደርግላችሁ ልላችሁ የፈለኳችሁኝ ብቻ መኖር ደስ ይላል። ብቻ መኖር አሪፍ ነው። አብሮድ ደግሞ ከሀገር ወጥቶ መኖር ምናምን ሁሉም ነገር በጣም አሪፍ ነው። ግን ደግሞ በዛው ልክም ፐርፌክት የሚባል ነገር እዚህ ምድር ላይ ስለሌለ ምንድነው ጎን ሳይዱ ምንድን ያለውን ነገርን ብለን ማሰብም አለብን ብዬ ስላሰብኩኝ ይሄንን ላካፍላችሁ የመጣሁትኝ። እኔ በጎን ሳይድ ያለውን አላሰብኩትኝም ነበረ። ከመጣሁ በኋላ ፌስ እያደረግኩትኝ ነው ማማር የጀመርኩትኝ እና ይህን ነገር ደግሞ ለእናንተ ሼር ላደርጋችሁ ስለፈለግኩኝ ነው። ብቻ መኖር ላይክ እንዳልኳችሁ ደስ ይላል። በጎን ለጎን ደግሞ በጣም ብዙ ኃላፊነቶች አሉ። ቤት እያላችሁ አሁን የማትጨነቁበት የነበረው ነገር ላይክ ምንም ነገር ሃንድል የሚያደርግላችሁ ሰው ከነበረ ቤተሰብም ሊሆን ይችላል። አሁን ልክ እዚህ ስትሆኑ ደግሞ የራሳችሁ ኃላፊነት ላይ ይሆናል። እዚህ እንዳልኳችሁ ብዙ ተማሪዎች ይሰራሉ፣ ካለ ስራ መንቀሳቀስ የማይችሉ አሉ። ስለዚህ ያ ማለትም እንደዚህ አይነት ሲቹዌሽን ውስጥም ላይክ ማንኛውም ሰው ሊሆን ይችላል። ስለዚህ ገንዘብም ሪስፖንሲቢሊቲ እናንተ ላይ ነው የሚሆነው። በጎን ለጎን ደግሞ ቤተሰብን አገርን የመናፈቅ ነገር አለ። እንደዚሁም ደግሞ የምትሄዱበት ሀገር በጣም የሚወስነው ነገር የእምነት ተቋማት ላይ የእናንተ የምትከተሉበትን የእምነት ተቋማት እዛ አካባቢ ላይ አለ ወይ የሚለው ነገር በጣም ላይክ ከህይወታችሁን ትንሽም ቢሆን የሚያቀለው ነገር ነው ብዬ አስባለሁኝ። እና እኔ እዚህ ከመጣሁኝ በኋላ ነው እነዚህን ነገር ያየኋቸውኝም ያወቅኳቸውኝም። እና እናንተም ወደ ማንኛውም ቦታ ለመሄድ ስታስቡ ስትፈልጉ ቢያንስ መጠየቅ አለባችሁ ብዬ የማስባቸው ጥያቄዎች እንግዲህ አንደኛው ለምንድን ነው መሄድ የምፈልገው? እኔ አሁን ስፔሲፊካሊ እያወራ ያለሁትኝ ስለ ተማሪ ነው። ወጥቶ መማር ስለሚፈልግ ወጥቶ መኖር ስለሚፈልግ ነው። ስለ ስራ ምናምን ላይክ ሙሉ ለሙሉ ለስራ ጠቅላችሁ መሄዳችሁ ምናምን የማውቀው ነገር ስላልሆነ እዛ ላይ ብዙም ማለት አልችልም። እና ወጥቶ ለመማር በዛው ደግሞ ኑሮን ምናምን በቃ አይደለ ህይወትን ለማየት የሚፈልግ ሰው ራሱ እንዲጠይቅ ብዬ የማስባቸውን ያየሁትኝም የተማርኩትኝ ነገር ለምንድን ነው መሄድ የምፈልገው? ከዛም በኋላም ደግሞ እዛ ብሄድ ኢትዮጵያ ሆኜ የማላደርገው ነገር እዛ ብሄድ የተለየ የማደርገው ነገር ምንድን ነው? እና ደግሞ የምታደርጉትን ነገር ከጠቀሳችሁ በኋላ እዛ የማደርገውን ነገር ብዬ ያልኩትኝን አሁን ለምሳሌ ስራዎች የጠቀስኩላችሁ ቅድምም ከሆነ እነሱን ስራዎች ኢትዮጵያ ውስጥ ሆኜ መስራት የማልችለው ለምንድን ነው? አሁን እንደምታውቁትኝ ብዙ ዲያስፖራዎች ከሀገር ልክ ሲወጡ 2 ስራ ምናምን እየሰሩ ነው ህይወታቸውን ኪፓፕ የሚያደርጉት። እና እናንተ ያን ያህል ዴዲኬሽን ለህይወታቸው ይሰጡታል። ልክ ሲወጡ ከሀገር ሲወጡ ሰርቫይቭ ለማድረግ ግዴታ እንደሚያስፈልጋቸው ስለሚያውቁ ይሰሩታል። እና ኢትዮጵያ ውስጥ ሆኜ
ይሄን ያህል ለምንድነው ዲሲፕሊንድ ልሆን የማልችለው? እና ብቻ አለ አይደል እንደዚህ አይነት ነገሮችን ራስን ፈትኖ ራስን በደንብ ጠይቆ የውስጥን ነገር አውቆ ትራቭል ማድረጉ በጣም ጥሩ ነው ብዬ አስባለሁኝ። በተረፈ ላይክ ብቻ መኖር እንደዚህ ላይክ እዚህ ጋር ዲስክሌመር እንግዲህ ልል የምፈልገው ነገር ማንንም ሰው ለማስፈራራት ምናምንም አይደለም ይሄንን የምሰራ እንደ ማስፈራራት ከመሰለብኝ ኢን ኤኒዌይ ለማስፈራራት አይደለም፣ ግን ደግሞ ላይክ እውነቱን ነው የምናወራው ብዬ ነው እኔ ቻናል ላይ እና ያለውን ነገር ደግሞ ፐርፌክት የሚባል ነገር የለም። ስለዚህ ያለውን ነገር እዩት ለማለት ነው የፈለግኩትኝ። ከዛ በተረፈ ያው ብቻ መኖርን እንደምታውቁት ነው፣ ፍሪደም አለው ሁሉም ነገር በራሳችሁ ራሳችሁን ነው የምታስተዳድሩትኝ። እናንተ የምትፈልጉትን ነው በማንኛውም ሰዓት የምታደርጉትኝ። ሌሊት ላይ የፈለግኩትኝን ላድርግ ብትሉ የፈለጉትን ማድረግ ነው። አይ ልተኛም ቀኑን ሙሉ ካላችሁ መብታችሁ ነው። ኤኒቲንግ ማድረግ ትችላላችሁ። ከዛ ጎን ለጎን ደግሞ እንዴት ነው ብሎ ማሰቡ ጥሩ ነው ብዬ አስባለሁ። እንዳልተፈላሰፍኩባችሁ ተስፋ አድርጋለሁኝ። አንዳንዴ ብቻዬን ስሆን መፈላሰፍ ስለሚያምረኝ ነው። እና የዛሬ ቪዲዮ ይሄንን ይመስላል። አላርዝምባችሁ፣ እንደተመቻችሁ ተስፋ አድርጋለሁኝ። በተረፈ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝና እሰራላችኋለሁኝ ማለት ነው። ይሄንን ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁትን ቴንኪዩ በጣም። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ ባባይ።